ሙሉጌታ ብዙ ተብሏል አሁን አንተ የጀመርከው ታሪክ ራሱ ብዙም በዚህም ያልቅ አይደለም ብዙ ሊነገሩለት የሚችሉ ብዙ ሺህ ታሪኮች አሉትና ከሜዳም ውጭ ከሜዳ ውስጥም ያለው በተለይ ደግሞ በዛ ዘመን ራሱን የሚጠብቅበት ለጨዋታ ራሱን የሚያዘጋጅበት መንገድ ትሬኒንግ ከቡሊን ትሬኒንግ መልስ ራሱን ደግሞ ትሬን የሚያደርግበት መንገድ ኢቭን ከወሎ ደሴ መጥቶ እዚህ የተጫወተበት መንገድ በዛ ዘመን አሁን ላይ እኮ እድል ለማግኘት ተቸግረናል ብለው ያወራሉ የክፍለ ሀገር ልጆች ወደዚህ ለመምጣት እድሎችን ለማግኘት በጣም ከባድ ነው ግን በዛ ዘመን ይሄንን እሱ አድርጎታል ማለት ያለው ፍቅር ለኳስ ያለው ፍቅር ለማሊያው ያለው ፍቅር የቡድን ላይ መሪነቱ ምናምንና ድንቅ ነው ብዙ የሚነገሩ ታሪኮች አሉት ግን እነዚህ ነገሮች ደግሞ ምን ያክል ሰንደን ያሁን ተጫዋቾች ራሱ ብዙ የሚወስዱት ነገር ብዙ የሚመነዝሩት ነገር አለ ከሙሉጌታ ይሄንን ደግሞ የማስተላለፍ ይሄንን ደግሞ ለታሪክ ለተተኪ ትውልድ የማስተላለፍ የማሻገር ኃላፊነት ከብዙዎቻችን ይጠበቃል እንደ ጋዜጠኛም እንደ እግር ኳስ አመራርም ሰው አጠቃላይ የክለብ አመራሮችን በተለይ ደግሞ የቅዱስ ጊዮርጊስ ክለብ አመራሮች ይሄንን ነገር ሰንደው በደንብ ለትውልድ የሚጠቅም ነገር እንዳለው ይታሰባል ግን ደግሞ አሁን ወደ ዋናው ጉዳያችን እንግባ ማለት ብዙ ነገሮችን አነሳን የሚያልቅ አይደለም ከጅምሩና ግን ይሄንን ሁሉ ያደረገ የሚሊዮኖች የልብ ትርታ የነበረ ሰው እሱን ለማግኘት 3 ቀን 4 ቀን ሜዳ ተሰልፈው የሚገቡት ደጋፊዎች 30-40 ሺህ ደጋፊ ስቴዲየም ተርፎ እሱን ለማየት የሚጋፉት ደጋፊዎች የነበሩበት ሰው አሁን ላይ እንግዲህ ያው የፈጣሪ ትእዛዝ ሆነና ህይወቱ አለፈ ግን የቀብር ስነ ስርዓቱ አጠቃላይ ፕሮግራሙ ከፕሮግራሙ ላይ የነበረው ነገር ግን ያንንም ይገልጽ አልነበረም ማለት 25000 30000 ደጋፊዎች ስለሱ የሚወራለት እስካሁን ድረስ እንደሱ አይነት አጥቂ አይተናናቀም ተብሎ የሚወራለት ሰው በዛ እሱ በከበረበት ስቴዲየም እሱ በነገሰበት ስቴዲየም 500 ሰው ማይሞላ ሰው ማየት ደግሞ በእጅጉን ያማል ይሄ ነገር እንዴት ነው ሊሆን የቻለው ከምንስ ነው ማለት አሁን ሙሉጌታን አነሳን ካለው ክብር ካለው ስም አንፃር ሙሉጌታን አንስተናል ከዚህ በፊት የነበሩ ሰዎችንም እንደዚህ አይነት ነገር ሊገጥማቸው እንደሚችል መገመት አያዳግትም ብዙ ሰዎች በዚህ መንገድ ያልፈው ሊሆን ይችላል ግን ደግሞ ይሄ ነገር እንዴት ነው መቆም ያለበት ሁሌ እንደዚህ ነው ወይ የሚሆነው የኢትዮጵያ እግር ኳስ ባለውለታዎች እንዴት ነው መከበር ያለባቸው እንዴት ነው ከሞቱ በኋላም ከሞቱ ሲኖሩም ከእግር ኳሱ ካቆሙ በኋላ የሚሰጣቸው ክብር እንዴት ነው እሱን በደንብ ብናነሳው መልካም ነው ማለት ይሄ እንግዲህ አሁን ቀደም ሲል እንደገለጽኩልህ ኢትዮጵያ ውስጥ ባህል ሆነ በቃ ጀግኖችን ባለውለተኞችን ተገቢ ቦታ አለመስጠት አለማክበር ትላንትና ቀብር ስነ ስርዓቱ ላይ መጨረሻ ላይ አንድ የሃይማኖት አባት እግር ኳስ አልወድም የእግር ኳስ ተከታታይ አይደለም ነገር ግን በሙሉጌታ ቀብር ስነ ስርዓት ላይ መገኘት ያለበት ሰው ይሄ ነው ወይ ሙሉጌታ ለሀገር አልሰራም ወይ ለክለቡ አልሰራም ወይ ትላንትና አልጨፈርንለትም ወይ ትላንትና እጁን ለመጨበጥ ስንጋፋ ስንደባደብ አልነበርንም ወይ ሙሉጌታን የኳስ አፍቃሪዎች ሙሉጌታን ሜዳ ገብቼ ባላይ ግን ስለሱ ግን ሲወራ ብዙ ሰምቻለሁ ብዙ አይቻለሁ እንደ አንድ ኢትዮጵያዊ ኮርቼበታለሁ ሀገሬን ሲያስጠራ ስለነበር ነገር ግን ዛሬ ባየሁት ነገር በጣም አዝኛለሁ ሙሉጌታ በዚህ ደረጃ ምሸኝ ሰው አይደለም ራሳችሁን ጠይቁ ከየት ነው የመጣው ይሄ ሰይጣን ባህሪ እያሉ በጣም በቁጭት ሲናገሩ ነበር እውነትም ያስቆጫል ያሳዝናል ዛሬ እግር ኳስን ወዳለው ብለ ካልክ በተለይ ኢትዮጵያ ውስጥ እግር ኳስን እንድትወድ መሰረቱን ይጣሉ ሙሉጌታ ከበደ በሱ ዘመን የነበረው ትውልድ ነው ዛሬ እግር ኳስ ኢትዮጵያ ውስጥ እንደዚህ ተወዳጅ እንዲሆን ያደረገው በዛ ዘመን እኮ እንዳሁኑ አሁን እኮ ስቴዲየም ኳስ ተጀምሮ እንኳን ሰው አይገባም እዛስ ያን ጊዜ እኮ እኛ ልጆኜ ትኬት እንሸጥ ነበር ወረፋን እንሸጥ ነበር በጣም ህዝቡ ከመብዛቱ የተነሳ ከአንድ ቀን በፊት ትኬት ይቆረጥ ነበር ለነገ ጨዋታ ህዝቡ ተሰልፎ ከአንድ ቀን በፊት ማለት እንግዲህ ተጨናንቆ የዛን ቀን ሌላ አደጋ ይመጣል
ጨዋታ ስላለ ምናምን ለቁጥጥር አይመችም ተብሎ ከአንድ ቀን በፊት ህዝቡ ተጋፍቶ ትኬት ይገዛ ነበር። ስቴዲየም ለመግባት እኛ ሰፈር መጥተው አቧራ ላይ ጥግ ላይ የሚተኙ ነበሩ። አልጋ ጠፍቶ ያ ሁሉ የሆነው ማንን ነው? ለማየት ነው። ሂተር ለማየት ነው። ያን ትውልድ ለማየት ነው። በዛ ዘመን የነበረው እግር ኳስ ስቴዲየሙ ሞልቶ አይደል? ትራኩ የመሮጫው ትራክ የለም እሱ ላይ ህዝብ እኮ ይገባ ነበር በእነሱ ዘመን። በዛ ደረጃ እግር ኳስ ኢትዮጵያ ውስጥ ይወደድ ነበር። በዛ ውስጥ እንግዲህ ትልቁ ንጉስ ደግሞ ሙሉጌታ ከበደ ነው። በክለብ በብሔራዊ ቡድን ደረጃ ትላንት የቀብር ስነ ስርዓቱ ላይ እንደ ነገርኩ ሙሉጌታ የቅዱስ ጊዮርጊስ ተጫዋች ነው። የቅዱስ ጊዮርጊስ ደግሞ በጣም ተቀናቃይ የሚባሉ ጦር ሰራዊቶቹ ናቸው። በዛ ዘመን የአየር ኃይል የምድር ጦር ተጫዋቾች ናቸው። ተቀናቃኝ ናቸው እነሱ። ሙሉጌታን ሁሉ ጊዜ ለመስበር ለመወንትን ለማለት ጊዮርጊስ እንዳያሸንፋቸው በጣም ሚሉ ናቸው። ትላንት በቀብር ስነ ስርዓቱ ላይ ግን በብዛት የነበሩት የጦር ሰራዊት ተጫዋቾች ናቸው። ከዛ ሲቀጥል የቡና ተጫዋቾች ነበሩ። ኢቭን ከጊዮርጊስ ተጫዋቾች ሁሉ ይበልጡ ነበር። ይሄ ደስ ይላል። በአንጻሩ ግን ሌላው ያ ሁሉ ሲጨፍርለት ሲኖርለት የነበረው እርግጥ ጊዜው ረጅም ነው። ብዙ ሰው ምናልባት በጤናም በተለያየ ምክንያት እንትን ላይል ይችላል። ግን አሁን ላለው ትውልድ መሰረት ነው። የትላንቱ ከሌለ የዛሬው የለም ማለት ዛሬ ጊዮርጊስ እሞታለሁ ታነቃለሁ ለጊዮርጊስ የሚለው ደጋፊ የመጣው እኮ በዛ ታሪክ ነው። ታዲያ ያን ታሪክን እንዴት አታከብር? ይሄን አቶ አብነት ገብረ መስቀል መግለጫ ሊሰጥ ነው ደጋፊ በሙሉ እንዲገኝ ቢል ይመጣ ነበር። ግን ሙሉጌታን ሲሞት ቆመ ማክበር ባትችል ሲያልፍ እንዴት መተክ ማክበር ያቅታል? እንዴት ጊዮርጊስ ማለት ሙሉጌታ ነው። ምንም ልትል አትችልም። በቃ ጊዮርጊስ ማለት ሙሉጌታ ነው። ነገር ግን ይሄ ሲደረግ አላየሁም። በጊዮርጊስ ደጋፊ በእውነት አዝኛለሁ። በመላው ኢትዮጵያ እግር ኳስ አፍቃሪ አዝኛለሁ። በቃ የትላንቱ ከሌለ የዛሬው የለም። በቃ ይሄን አለማክበር ሙሉጌታን አይደለም እኮ እግር ኳሱን ማክበር ነው። ዛሬ ያሉ ተጫዋቾች እንዴት ነው ለማሊያ ተጫወት ለሙያ ስራ እያልክ እንደ ደጋፊ ልትናገር የምትችለው ምን ለማድረግ ምን እንዲያገኝልህ? ይሄው ለጊዮርጊስ እኮ ሁሉ ነገሩን የሰጠው ሙሉጌታን ይሄው እንዲያደርግ። ከሙሉጌታ በኋላ ማን ነው እንደ ሙሉጌታ ሊሆን የሚችል ኳስ ተጫዋች ያለው? እኔ 40 ዓመት አየሁ፣ ማንም የለም። በቃ ትልቁ ኳስ ተጫዋች ሙሉጌታ ከበደ እንደ ሙሉጌታ የሚሆን ማንም የለም። ስለዚህ ሙሉጌታን ማክበር ተገቢ ነበር። እንዲህ አይደለም። ለምን ይሄ ሆነ ብለህ ካልከኝ አንዳንድ ነገሮችን መናገር ይቻል ይሆናል። እንደ ነገርኩ ቅድም የጀመርኩልህ ታሪክ አለ። ሙሉጌታ ሊያቆም አካባቢ በግጭት ነው እንዲያቆም የተደረገው። ከእግር ኳስ ዓለም የተገለለ ከአሰልጣኙ ጋር ብሎ እንዲጋጭ ተደርጓል። ከአመራሩ ጋር ተጋጭቷል። ሲወጣ ስሙን አጠልሽቶታል። ባይዝ አድርገውታል ደጋፊ። ከዛም በኋላም ሙሉጌታ ተገቢው ክብር ቦታ ጊዮርጊስ ውስጥ አልተሰጠውም። እሱም በስሜታዊነት ያደረጋቸው አንዳንድ ነገሮች አሉ። ነገር ግን እንደ ክለብ ግን ምንም ይሁን ምንም ሙሉጌታን ልታከብረው ይገባ ነበር። ይሄን የምልካው በሙሉጌታ ብቻ አይደለም። ከሙሉጌታ በኋላም ጊዮርጊስ ውስጥ የወጡ ተጫዋቾች ተገቢው ክብር ተሰጥቷቸዋል። ሙሉጌታን ብቻ አነሳው። ገብረ መድህን ኃይሌ በቃ ጊዮርጊስን ከፈጠሩት አንዱ ነው። ጊዮርጊስ ውስጥ 10 ዓመት ተጫውቷል። ሙሉጌታን ከጠራ ገብረ መድህንን መጥራት ግዴታ ነው።
ሳይተያዩ ሳይነጋገሩ ሚግባቡ የነበሩ ኳስ ተጫዋቾች ናቸው ሁለቱ በቃ ሙልጌታን ጠርተ ገብረመድህንን ጠርተ ሙልጌታን አለመጥራት አይቻልም ሁለቱ አሰውቁ ነገር ግን ጊዮርጊስ ገብረመድህን አይሌ ከጊዮርጊስ ከወጣ በኋላ በየትኛውም ዝግጅት ላይ ተጠርቶ ያውቃል ማንንም ሲጠራ አንድ ቀን ተጠርቶ ያውቅም ገብረመድህን አሁን መጨረሻ ላይ እቺ ነገር እየወቀስኩ ነው ሜጄ ከተናገርኩ በኋላ መጨረሻ አንድ ዝግጅት ላይ አሁን ሊጠሩት ሞከሩ ያን ሁሉ ካቆሰልከው በኋላ ይሄው ጠርተነው አልመጣም ብሎ ደግሞ እንደገና ሊያወሩ ፈለጉ ለምን ጌቱ ከበደ እኔ በማቀው ዝግጅት ላይ ተጫዋቾች እየተጠሩ ሲተዋወቁ ጌቱ ከበደ እኮ እዛ ቁጭ ብሎ አልጠሩትም ግን ጌቱ ከታች ጀምሮ ጊዮርጊስን ያመጣ ነው የተጫወተ ነው ለጊዮርጊስ ትልቅ ታሪክ የሰራ ነው ማንንም እየተጠራ ዛጋ አንድ ቀን ማሊያውን የለበሰ ሁሉ ሲጠራ ጌቱ ከበደ ግን እዛው ዝግጅት ላይ ሚሊኒየም አዳራሽ ቁጭ ብሎ ካሁን ይጠራል እየተባለ ለጌቱ እኛ ተሸማቀቀ ተደለም ጌቱ እኛ ተሸማቀቀ አብሮኝ የነበሩ ብዙ ነበር በጣም ነው ያዘነው አልተደረገም ከዛ በኋላ እነሙሉ ዓለም ኢቭን እነደጉ እና ዳነ እና አበባው ውጣቆ መጨረሻ ላይ ሲወጡ እንዴት ነው የወጡት ምንድነው የተደረገላቸው ጥሩ ሰርተፊኬት እንኳን ተሰጥቷቸዋል ይሄ ነገር መቆም አለበት ለጊዮርጊስ ለአንድ ቀንም ቢሆን ማንንም ማሊያውን ይልበስ ስትወጣ ሰርተፊኬት መስጠት እንደው ማለት አሁን ከትናንትናው ፕሮግራም ጋር በተያያዘ ምናልባት የቅዱስ ጊዮርጊስ ደጋፊዎች ፕሮግራሙን እንዳዘጋጁ የተነገረ ነበር ያስተባበሩትም እነሱ ናቸው እና አንዳንድ ሰዎች ይሄንን ማረጋቸው መልካም ነው ብሎ ሲያነሱ እሰማለሁ መልካም ሊሆን ይችላል ግን ደግሞ እንደ ጊዮርጊስ ደጋፊ እንደ አንድ ጊዮርጊስ ታሪካዊ ክለብ ነው ባለ ታሪኮች ነን ብሎ እንደሚያወራ ደጋፊ ይሄ ግዴታቸው ነው እንጂ ሊመሰገኑ የሚገባቸው ጉዳይም አይደለም ሙሉጌታ ከበደ እንዳልከው የወጣበት ምክንያት ግጭት ተፈጥሮ ሊሆን ይችላል ወይም ደግሞ አለመግባባቶች ሊፈጠሩ ይችላሉ ግን ካለመግባባቶቹ በላይ ግን ለቅዱስ ጊዮርጊስ ያደረገው ነገር ሙሉጌታ ከዛም በላይ ነው ስለዚህ ያንን ነገር አለማክበራቸው አንዳንዴ አሁን በዛ በሰማናዎቹ ወይም በሰባዎቹ አካባቢዎች ሙሉጌታ የተጫወተባቸው ዘመናቶች ናቸው በነዛ ዘመን ያሉ ደጋፊዎች ምናልባትም እንዳልከው በተለያየ አጋጣሚዎች ላይ ኖሮ ይችላል ወይም ደግሞ ከእግር ኳስ ወጥቶም ሊሆን ይችላል ግን ደግሞ ቅዱስ ጊዮርጊስ የትውልድ ጋፕ እየፈጠረ ነው ማለት ነው እንደዚህ አይነት ነገሮችን ታሪኮችን ማስተማርና ማስቀጠል የቅዱስ ጊዮርጊስ ግዴታ ነው አንድ ባለ ታሪክ ክለብ ያለውን ነገር ሌጀንዱን ማን ነው ሌጀንድ የሚለውን ነገር ለተተኪ ደጋፊዎችም የማሳወቅ ግዴታ አለባቸው እነዛ ሰዎች አይኖሩ አሁን ያለው ደጋፊ ለምንድን ነው ያልመጣው ቅዱስ ጊዮርጊስ ለመኖር እኮ የሙሉጌታ ትልቅ አበርክቶ አለበት አሁን ላይ ቅዱስ ጊዮርጊስ የሚለው ክለብ ለመቀጠሉ በብዙ አመታቶች ውስጥ ቀጥሎ ዝናው ክብሩ ዋንጫዎቹ 31 32 ዋንጫ ብሎ እንዲቀጥል የነሙሉጌታ አበርክቶ 10 ዋንጫዎች ተደምረው አይደለም እንዴ ቅዱስ ጊዮርጊስ የሁሉ ዋንጫ ላይ ተደምረው ስለዚህ የቅዱስ ጊዮርጊስ ደጋፊዎች የቅዱስ ጊዮርጊስ አመራሮች አሁን ላይ ክፍተታቸውን በደንብ የሚረዱበት ነው የሚነቁበትም ነው በያስባል የትናንትናው ፕሮግራም ሙሉጌታ ከበደ በትናንትናው ፕሮግራም የሚገባውን ነገር አላገኘም ምንም ጥያቄ የለውም አልተገኘም እሱ ግን አሁን ላይ ከዚህ በኋላ ላሉት ሌጀንዶች ከዚህ በኋላ የሚጠበቅባቸው ነገር የመስራት ኃላፊነት እንዳለባቸው የሚባነኑበት ወይም ደግሞ የሚነቁበት ጊዜው አሁን ነው ብዙ ሌጀንዶቻቸውን እያከበሩ አይደለም የሚጠበቅባቸው ነገሮች እያደረጉ አይደለም ስለዚህ ቅዱስ ጊዮርጊስ ከትናንት ክብሩ አሁን ላይ የደረሰበት ደረጃ ደግሞ የሚታወቅ ነው አሁን ላይ ቅዱስ ጊዮርጊስ ወዴት ነው እየሄደ ያለው ስለዚህ ትናንትን ሳታወሳ ዛሬ ላይ መድረስ አይቻልም ያለ ትናንት ዛሬ የለም ስለዚህ ትናንትን ለተጫዋቾቻቸው ማስተማር አለባቸው ትናንትን ለደጋፊዎቻቸው ማስተማር አለባቸው ስለዚህ በዛ ትውልድ ቅብብሎሽ ውስጥ ነው ቅዱስ ጊዮርጊስ ዛሬ ላይ እየደረሰው ስለዚህ አሁን ላይ ያለው የትውልድ ጋፕ እየተፈጠረ ያለ ይመስለኛል ብዙ ነገሮቹ ትናንትም ያ ሁሉ ደጋፊ ቅዱስ ጊዮርጊስ መቼም ሙሉጌታ ከበደን አፈር ለማልበስ ወይም ደግሞ ሙሉጌታ ከበደን ለመሸኘት የሚያንስ ደጋፊ አለው ይሄ እኮ ያስቃል የለውም ማለታችን እንደውም ከዛም በላይ ማድረግ የሚችል ደጋፊ ያለው ግን 500 እንኳን የማይሞላ ደጋፊ ማግኘት በጣም እንትን የሚያም ነገር ይሄ ነገር
ያው ሙልጌታን ስላነሳን ሙልጌታ አልተቀበረም ምናምን አይደለም። ይሄ ታሪክ የክለቡ ታሪክ ነው። የክለቡን ስዕል ነው በደንብ ያሳየው። ትላንትና ክለቡ ታሪክ አለኝ ብዙ ደጋፊ አለኝ ምናምን ነው የሚለው አይደለ? የታለ ያ ደጋፊ? ጊዮርጊስን ብሎ እንዴት አይመጣም? ጊዮርጊስ ማለት እኮ በቃ ክለብ ስትል እኮ ምን ጉዝ ነገር እኮ ነው ስም አይደለ? ክለቡን ክለብ የሚያደርጉት እኮ ሰዎች ናቸው አይደል እንዴ? ሰዎች ትርክም። ስለዚህ ሰዎችን ማክበር ያስፈልጋል። ወደ ግለሰብ ስትመጣ እኮ አባት ልጁን ማሊያ እያለበሰ የሚመጣው ለምንድን ነው? ነገ የሱን ለማስቀጠል ብሎ አይደል? በቃ ነገም አንተ የልጅ አንተን እንዲከተል አንተ የምታሳየው ነገር ወሳኝነት አለ። ስለዚህ እንደ አጠቃላይ ክለቡ ደጋፊውን ማስተባበር፣ መጥራት፣ ማምጣት አለበት። እርግጥ ነው አንድ የሚታየኝ ነገር አለ። አሁን ላይ በክለቡና በደጋፊው መካከል ጋፕ እንዳለ ዝም ብሎ የሚነግር ነገር አለ። ጋፖች አሉ። በቃ ያን ነው ያው በተጨባጭ ያየሁት። ግን የፈለገ ነገር ደግሞ በክለቡና በደጋፊው መካከል ደግሞ ጋፕ ይኑር፣ ግን ያሰባሰባቸው ጊዮርጊስ ነው። ስለዚህ ሙልጌታ ከበደ ክለቡን አመራሩን አይወክልም፣ ጊዮርጊስን ነው የሚወክለው። ስለዚህ በልዩነት ውስጥ እኮ ተግባብተው የምትኖራቸው ነገሮች መኖር አለባቸው። ጊዮርጊስን ያሰባሰባቸው ለጊዮርጊስ ግን ልዩነታቸውን ትተው መቆም ነበረባቸው ደጋፊዎች። ይሄን አላደረጉም። ደጋፊዎቹም ቢሆን እንደግል አመራሩ እንዳመራር እኔ ችግር አለው ብዬ ነው ማስበውና ያመራሩ በየጊዜው እየፈጸማቸው ጋፖች ይሄ ነገር በነገራችን ላይ ጊዮርጊስ ላይ ብቻ ሳይሆን ሁሉም ክለብ ላይ ያለ ችግር ነው። ጊዮርጊስ ላይ በዋናነት ጎልቶ ሆን ብሎ ታቅዶ የሚሰሩ ነገሮች እንዳሉ ስለሚገባኝ ነው እንጂ ሁሉም ክለብ ላይ ስትሄድ ጀግኖቻቸውን አያከብሩ። ሰርተፊኬት እንኳን አይሰጧቸውም። 20 ዓመት 30 ዓመት ተጫውተሃል ብለህ የምትለውን ተጫዋች አሁን ኢትዮጵያ ቡና ውስጥ አሸናፊ በጋሻው 20 ዓመት ምናምን ተጫውቷል። እስቲ ከክለቡ ያለ ምስክር ወረቀት አለ ኮይ ለመጫወት ማስረጃ አምጣ ብትለው የለውም። እሱ ጠይቆ አንተ መስጠት አለብህ አይደል? ምን ልትሰጣቸው ይገባልና ይሄ ነገር አልተደረገም፣ አልሆነም። ይሄ ስህተት ነው። ትላንትና የጊዮርጊስ ደጋፊም እኮ አይደሉም። የሚገርመው ነገር ዝግጅቱን ያቀደው ያዘጋጀው ጌታ ዘሩ ነው። በዛ ውስጥ ክለቡ የኢትዮጵያ እግር ኳስ ፌዴሬሽን ተባባሪ ሆኖ ነው የገቡት። አስተባባሪ ነው ተባባሪ ነው መሆን ያለባቸው። ለምን ጌታ ከበደ እንዴት ነው ግለሰብ አዘጋጅቶ አንተ ተባባሪ ሆነ የምትገባው? ጊዮርጊስ ተባባሪ ነው የነበረው። ኢትዮጵያ እግር ኳስ ፌዴሬሽን ተባባሪ ነው የነበሩት። ለምን ታዲያ አንተ ያላከበርከው ጀግና ዛሬ ደግሞ ካልፈጠርም ብለ እንዴት ልትፈጥር ትችላለህ? ይሄ መሆን የለበትም። አሁንም ያለፈው አልፏል ብለን ግን ዝም ብለን ምንለው ነገር አለ። ስተትም በስተት ማረም ቢሆኑ ከዚህ በኋላ ምንም ነገር ማናደርግ ከሆነ ነው። ሙልጌታ እንደግለሱ ምንም አይደረግለት። ነገር ግን ነገ ተተኪዎችን ምን ፈልግ ከሆነ ነገ ቅብብሎሹን ማስቀጠል ካለብን ግን ሙልጌታ የሰራቸውን ስራዎች አሁንም እውቅና መስጠት፣ ማክበር፣ ማስቀጠል ያስፈልጋል። ቅዱስ ጊዮርጊስ ውስጥ ይድነቃቸው ተሰማ በስማቸው ስቴዲየም ተሰይሞላቸዋል። ጽፈት ቤት ውስጥ ሐውልት ቆሞላቸዋል። መንግስቱ ወርቁ 8 ቁጥር ማሊያው እንዳይለበስ ተደርጓል። ለሙልጌታስ በቃ ሊሆን ይችላል ሌላም ነገር። እሱ ብቻ አይደለም። ሙልጌታ አሁን ሁላችንም ተበጣጥሶ የምናወራው ታሪክ እውነት ለመናገር በስነ ስርዓት ተደራጅቶ ቢቀመጥ ለትውልድ ማስተማሪያ ነው። አሁን ጊዮርጊስ አሰልጣኝ ትላንት ፋሲልንም ጠይቀዋል። ልጆችን ለማነሳሳት ለማስተማር ስንፈልግ ሙልጌታን እንጠቀምበታለን። አሁንም ተተኪዎችን ለማስተማር የምትፈልግ ከሆነ ሰዎች በተበጣጠሰ ሁኔታ የሚያደርጉት ሰው በተደራጀ ሁኔታ
የሙሉጌታ ታሪክ በደንብ ተሰርቶ በፊልምም በጽሁፍም ለተተኪው ትውልድ እንዲበቃ ማድረግ ያስፈልጋል። ይሄ ከኛም ይጠበቃል ብዬ አስባለሁ። የኛም የቤት ስራ ሊሆን ይገባል። በዋናነት ግን ክለቡ ግን ሙሉጌታን ሌጀንዱን በደንብ ማክበር አለበት። ይሄን የሚያደርጉት ደግሞ ለሙሉጌታ ሲሉም ብቻ ሳይሆን ለክለቡ ታሪክ፣ ለኢትዮጵያ እግር ኳስ፣ ለመጪው ትውልድ ሲሉ ትውልድ የሚማረው ካለፉት ነው አይደል? ወጣቱ ትውልድ የሚማረው ካለፈው ነው። ስለዚህ ለወጣቱ ትውልድ ለአዲሱ ትውልድ ሊማር የሚችልበት ታሪክ አለ ሙሉጌታ ጋር። ያን ታሪክ አደራጅቶ በደንብ ሰንዶ ማድረስ ያስፈልጋል። ሙሉጌታ የበለጠ ሞተ የምንለው ይህ ሳይደረግለት ሲቀር ነውና እዚህ ላይ እኛም መስራት አለብን። ክለቡም እንደ ክለብ የኢትዮጵያ እግር ኳስ ፌዴሬሽንም እንደ ኢትዮጵያ እግር ኳስ ፌዴሬሽን ይሄን ማድረግ አለባቸው ብዬ አስባለሁ። ሊያመን ይገባል። ሙሉጌታ መጨረሻ ላይ የሞተው ሳንናገር እናጠቃለው ብዬ ነው። መጨረሻ ላይ የሞተው ሰው እንደናፈቀው ያን ሁሉ ሰው ያስጨፈረ ሰው ያን ሁሉ ሰው ያዝናና ሰው መጨረሻ ላይ ግን የሚያወራው አጥቶ በደም የሚጠይቀው አጥቶ ሰዎች ሚዲያ ላይ ወጥተው ሁሉ እባካችሁ ገንዘብ አይፈልግም መታችሁ ጠይቁት ሲባል በቂ ሰው ሳያየው ሳይጠይቀው እንደናፈቀው የሞተ ሰው ነው ሙሉጌታ። ሙሉጌታ እንዳልኩ ከኳሱ ከወጣ በኋላ የሚያሳዝነኝ ነገር እኔ ሙሉጌታን በደንብ በቅርብም አውቀዋለሁና በጣም የሚያሳዝነኝ ነገር ችግሩን የውስጡን ሳይናገር ነው የሞተው ብዬ ነው ማስበው። ሙሉጌታ ብዙዎች ችግር አለበት ምናምን ይላሉ። ያ ሁሉ ቅድም የነገርኩ ብልጠቱ ምኑ ኳስ ካቆመ በኋላ የለም አልነበረም። ብልጠቱ ኳስ ካቆመ በኋላ ቢኖርም እንኳን ለሰዎች ነበር። ሙሉጌታ ሰውን ለመርዳት ሰውን ለማገዝ ነበር የሚጠቀመው። ሙሉጌታ ራሱ ሳይኖረው እኮ አስታውሳለሁ። እኔ ተስፋዬ ወጌቾ ወዳጄ ነው ጓደኛዬ ነው። ተስፋዬ ምንም ነገር የሚበላው የሚጠጣው አጥቶ ውጭም ወጥቼ ያለ ምንም አልጠይቅም ብሎ ቤቱ ሲቀመጥ ከቤቱ እያወጣ ሙሉጌታ ራሱ እኮ የለው ወይም በቂ ነገር አይደለም ያለው ነገር ግን ሙሉጌታ ግን ከቤቱ እያወጣ እየወሰደ ያው ሙሉጌታ አቁሞም ቢሆን ማንም አይጨክንበትም። ተስፋዬ ነው እኮ የለውም እንደዚህ አርጉለት ምን አርጉለት እያለ ያስረዳ ነበር። ሙሉጌታ ከኳስ ካቆመ በኋላ ያለው ህይወቱ ላይ ማንም ሊረዳው አልቻለም ነበርና በዛ ምክንያት ህይወቱን አጥቷልና ሙሉጌታ በመጨረሻ ሰዓት ላይ በሚያሳዝን ህይወት ውስጥ ኖሮ ነው የሞተው። እንግዲህ ያው ለማጠቃለል ያክል ምናልባት ቅዱስ ጊዮርጊስ ላይ ቆይታችን ያደረግንበት ምክንያቱም ቅዱስ ጊዮርጊስ እንግዲህ እኔ ማለት እሱ እንደ ትልቅ ክለብ እንደ አባት ክለብ መሪ መሆን ያለበት እንጂ ተመሪ መሆን የለበትም ብዬ አምናለሁ። ቅዱስ ጊዮርጊስ እንደ ቅዱስ ጊዮርጊስ ከሌሎች ክለቦች ከሌላ ሀገር ክለቦች ሌሎች ትምህርቶችን ሊያገኝ ይገባል እንጂ ወደ ታች መውረድ የለበትም። ምክንያቱም እንደዚህ አይነት ነገሮችን ሰብሮ መውጣት አለበት። ብዙ ሌጀንዶች የቅዱስ ጊዮርጊስ ናቸው፣ ምንም ጥያቄ የለውም። እነዚህ ሌጀንዶች ደግሞ አክብሮ ለሌሎች ክለቦች ትምህርት መስጠት አለበት። ይሄ ነገር ሊቀር ይገባል። በቃ ለአንድና ለመጨረሻ ጊዜ ሊሰበር ይገባዋል። ከዚህ በፊት ብዙ ሌጀንዶች ሳይከበሩ ቀርተዋል፣ አልፈዋል። አንዳንዴ የኢትዮጵያ ባህላችንም ሆኖ ይመስለኛል ሰው ከሞተ በኋላ ምንወድሰው ነገር ሰው ከሞተ በኋላ ምን ዘምርለት ነገር በጣም ይገርመኛል። ከመሞቱ በፊት ግን እንዳልከው አሁን ሰው ናፍቆት እንኳን ሄደን ያልጠየቅነው ብዙዎች ነን። ይሄ ሁሉ ባለበት ደረጃ ላይ ነው አሁን ስለሱ እያወራን ያለነውና ግን ያለፈው አልፏል። አሁንም ግን ለቀጣይ ደግሞ መደረግ ያለባቸው ነገሮች እንደ ክለብ ማድረግ አለበት። ቅዱስ ጊዮርጊስ ለሙሉጌታ ከበደ የሚገባውና ክብር የሚገባውን ቦታ መሰጠት አለበት በክለቡ እንደ ክለብ። ይሄንን ነገር ደግሞ ማሳየት ያለበት ቅዱስ ጊዮርጊስ ነው። እንደ ፌዴሬሽን እና ደግሞ እንደ ባህልና ስፖርት ሚኒስቴር የምጠይቀው አንድ ጥያቄ አለኝ። በሀገራችን እግር ኳስ ብዙ ስቴዲየሞች አሉ። ስቴዲየሞች እንኳን በሌጀንዶቻችን እኮ ተሰይመው አያውቁም እኮ። ሞሮኮ ላይ ክቡር ነጋቸው ተሰማ በስማቸው ስቴዲየም ተሰይሞላቸዋል። ለምንድን ነው ኢትዮጵያ ውስጥ ስቴዲየም በስማቸው ያልተሰየመላቸው? አዲስ አበባ ስቴዲየም ይባላል። አሁን አዲስ አበባ ስቴዲየም ማለት ምንድነው? የሚሰየምለት ሌጀንድ የለን ሆኖ ነው? እኛ ክቡር ነጋቸው ተሰማ ለዛ የማይመጡን ሆኖ ነው? መንግስቱ ወርቁ ለዛ የማይመጡን ሆኖ ነው? ሙሉጌታ ከበደ ለዛ የማይመጡን ሆኖ ነው? እንደ ፌዴሬሽንም ይሄን ነገር በደንብ አበክሮ ሊሰራበት ይገባዋል። ሌጀንዶቻችን መከበር አላቸው። በዚህ ነው ለትውልድ የምናስተላልፈው።
እነዚህ ነገሮች ለትውልድ ካላስተላለፍ ታሪካችን ጋፕ እየተፈጠረ አሁንም ለእግር ኳሱ እድገቶች ጻር የሚሆኑ እንደዚህ አይነት ነገሮች ናቸው። ምክንያቱም ያሁን ትውልድ ያለፈውን ታሪክ የሚያውቅ የለም። ምክንያቱም የሚታወስበት መንገድ የለውማ። ምናልባት በሆነ አጋጣሚ ወይ ሲሞቱ ይነሳል ወይ በሆነ አጋጣሚ ሞቱበት ቀን ሲታወስ ያ ሰው እኮ እንደዚህ አይነት ተጫዋች ነበር ተብሎ የሚታወስበት ጊዜ የለም። የሚጨበጥ የምናየው ነገር እሱን የሚያስታውሰን ነገር የኢትዮጵያ እግር ኳስ የለውም። ስለዚህ የኢትዮጵያ እግር ኳስ እዚህ ላይ መስራት አለበት። እግር ኳስ ፌዴሬሽኑም በደንብ ሌጀንዶቹን ሊያከብር ይገባል። ሙሉጌታ የቅዱስ ጊዮርጊስ ተጫዋች ብቻ አይደለም። 13 ዓመታትን በኢትዮጵያ ብሔራዊ ቡድን አገልግሏል። ለኢትዮጵያ ብሔራዊ ቡድን የሴካፋ ዋንጫን አምጥቷል። ስለዚህ ፌዴሬሽንም እንደ ፌዴሬሽን ይሄን ነገር ሊሄድበት ይገባል። እንዳልከው ደግሞ በደንብ አሁን ለተጫዋቾች ትምህርት የሚሰጠው ነገር የሙሉጌታ ታሪኮች በደንብ ተሰንደው መቀመጥ አለባቸው። እንዲሁ በቃል ብቻ አብዛኞቹ የኢትዮጵያ እግር ኳስ በጣም የሚገርመኝ ነገር የኢትዮጵያ እግር ኳስ ታሪኮች በቃል ደረጃ ያሉ ናቸው። በመጽሐፍ ተጽፈው የማይቀመጡት ለምን እንደው አይገባኝም። እኔ ማለት በመጽሐፍ ደረጃ ተቀምጠው ተሰንደው መቀመጥ አለባቸው። ግን ደግሞ አሁንም ከቅዱስ ጊዮርጊስ እኔ አልወርድም። ቅዱስ ጊዮርጊስ ነው ማድረግ ያለበት። ብዙዎቹ ሌጀንዶች የሱ ናቸው። ሌጀንዶቹን ደግሞ አስተባብሮ መጽሐፍ እንዲቀመጥላቸው የሚመጥናቸው ቦታ ውስጥ እንዲቀመጡ ማድረግ ያለበት ቅዱስ ጊዮርጊስ ነውና ቅዱስ ጊዮርጊስ በደንብ ሊያሰምርበት ይገባል። ከዚህ በኋላ ያሉትን ነገሮች ሰብሮ ለኢትዮጵያ እግር ኳስ ማሳየት አለበት። እንዳልከው ነው ቀደም አሸናፊ በጋሻውና አንስታል ኢትዮጵያ ቡና፣ ኢትዮጵያ መድን ትልልቅ ክለቦች መቻለም ብዙ የራሳቸው ሌጀንዶች አሏቸው። እነዚህ ሌጀንዶች ደግሞ እንደ ቅዱስ ጊዮርጊስ እንደ ትልቅ ክለብነቱ እንደ አውራ ክለብነቱ ለኢትዮጵያ እግር ኳስ ትምህርት መስጠት ትምህርት የሚሆን ነገር ማሳየት አለባቸው። የአሁኖቹ አመራር ትልቁ ኃላፊነታቸው ይመስለኝ ከዚህ ከሙሉጌታ ከበደ ህልፈት በኋላ ይሄኛው ኃላፊነት ትልቁ ኃላፊነት ይመስለኛልና ይሄን ነገር በደንብ አስመረው ቢያዩት መልካም ይመስለኛል። ምትለው ነገር በቃ ምንም ተገለል አድርገናል። በቃ በዚህ ረገድ ጀግኖችን ማክበር ተተኪዎችን ማነሳሳት የሚቻለው የትላንቶቹ ሲኖሩ ነውና በዚህ ረገድ የኢትዮጵያ እግር ኳስ ፌዴሬሽንም ክለቦቻችንም ትልቅ ትኩረት ሰጥተው ሊሰሩበት የሚገባ ነው። የኢትዮጵያ እግር ኳስ ፌዴሬሽን ማለት የቅዱስ ጊዮርጊስ ማለት ሰነዶች ናቸው፣ ሰዎች ናቸው። ስለዚህ እነዚያ ሰዎች በደንብ ተከብረው በሰነድም በምስልም በተለያየ መልኩ መቀመጥ መቻል አለባቸው። በቃ ተቋም ማለት እነሱ ናቸው እኮ በቃ አይደለ? ታሪክ ነው የሚሸጠው እኮ። ቅዱስ ጊዮርጊስ እኮ እየኖረ ያለው እኮ በትላንት ታሪኩ አይደል? በዛሬ አይደለም እኮ አይደል? ትላንት በሰራቸው ታሪኮች ትላንት ገንዘብ ማምጣት ብትፈልግ እሱን ነው። ሰው ማምጣት ብትፈልግ የምትጠቀመው ታሪክህን ነው። ምንም ነገር ማድረግ ብትፈልግ የምትጠቀመው ታሪክህን ነው። ስለዚህ ታሪክህን ተንከባክቦ ማስቀመጥና ለትውልድ ማሻገር ከሁሉም ባለድርሻ አካላት ይጠበቃል። ዛሬ በታሪክ አጋጣሚ አንተ ተቀመጥክ እንጂ አንተ አትኖርም። የሚኖረው ታሪኩ ነው። ስለዚህ በዛ ባለህበት ጊዜ ታሪክን በአግባቡ ማስቀመጥ መስራት ያስፈልጋል። ተቋም ምትመራ ከሆነ እንደዚህ ነው መሆን ያለበትና ይሄን ከኢትዮጵያ እግር ኳስ ፌዴሬሽን እና ከቅዱስ ጊዮርጊስ በቀጣይ ጊዜያት በሙሉጌታ ዙሪያ አዲስ ነገር እንጠብቃለን ብዬ አስባለሁ። ለዛሬ ግን እንደዚህ አይነቱን ታሪክ መስራትም እንግዲህ የሚያስደንቃቸው ዘላለም እነሱም ሌላ ታሪክ የሚጽፉበት ሌላ ታሪክ የሚዘክራቸው ነው የሚሆነውና እንደዚህ አይነቱን ነገር በደንብ ትኩረት ቢያደርጉበት ነው። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የሙሉጌታ ከበደን ህልፈት የዘከርንበት የዛሬው ብስራት አታ ፕሮግራማችን ይሄንን ይመስል ነበር። ፕሮግራሙን አዘጋጅተን ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከበላው የስቱዲዮ ባለሙያዎች ጋር በጋራ በሆን ቆይታ አደረግ። በሙሉጌታ ከበደ ህልፈት ዙሪያ የተሰማንን ጥልቅ ሐዘን እየገለጽ ለሙሉጌታ ከበደ ወዳጅ ዘመዶች እንዲሁም ለስፖርት ቤተሰቦች መጽናናትን እንመኛለን።